የኤሌክትሪክ ኃይልን ዓለም መጠቀም ከጀመረ ጊዜ አንስቶ ለሰው ልጆች ኑሮ ስራና እድገት መሰረት ሆኗል። የኤሌክትሪክ ኃይል ለግለሰቦች የዕለት ተዕለት ኑሮ አጋዥ፣ ለኢንዱስትሪዎች ሞተር አንቀሳቃሽ፣ ለስራ ዕድል ፈጠራ በር ከፋች፣ በአጠቃላይ ለከተሞችም ሆነ ለዓለም ስልጣኔ መንገድ ቀያሽ ነው። ኤሌክትሪክ ማለት ኤሌክትሪክ ኃይል ያው ለሁሉም ነገር ወሳኝ ነገር ነው። በተለይ ደግሞ እንደዚህ እንደ ኢንዱስትሪ ከተማ ደግሞ በተለየ መልኩ ይታሰባል ማለት ነው። ኤሌክትሪክ ኃይል እያንዳንዱ የሕክምና መሳሪያ ሊሰራ የሚችለው በዚህ ኤሌክትሪክ በማግኘት ነው። ሕክምና ላይ ኦፕሬሽን የምትደረግ ሴት ብትኖር ያቺ ሴት መብራት አጋጣሚ ቢጠፋ የሞት አደጋ ነው ሊደርስባት የሚችለው። ወፍጮ ቤቶች እንዳሉ እንደምታያቸው ለዚህ ማህበረሰብ በኤሌክትሪክ ነው እየፈጩ ያሉት። ለአንድ ከተማ የኃይል አቅርቦት ከሌለ ፋብሪካዎች የሉም። በአጠቃላይ ፋብሪካዎች ከሌሉ ደግሞ የስራ እድል ብዙ አይኖርም ማለት ነው። ስለዚህ ይሄ ጣቢያ መቋቋሙ የኃይል አቅርቦትን ከማሳደግ ብቻ ሳይሆን ኢንቨስትመንቶች እንዲስብ በማድረግ ሰራተኞችና ያው ከገጠሩም ከከተማውም ያሉት ሰራተኞች የስራ እድል እንዲፈጥር አድርጓል ማለት ይቻላል። ጨርቃጨርቅ ፋብሪካውን ስታስብ ከኤሌክትሪክ አገልግሎት ውጪ ሊታሰብ አይችልም። አብዛኞቹ ማሽነሪዎቻችን እንግዲህ ከፈትል እስከ ፕሮሰሲንግ ድረስ በጣም በርካታ ቁጥር ያላቸው ማሽኖች ናቸው። ሁሉም ማሽኖች ከኤሌክትሪክ ጋር የተያያዙ ናቸው። ኤሌክትሪክ ኃይል ካላገኙ አንዲትም ቅንጣት ምርት ማምረት አይቻልም። ኤሌክትሪክ መኖሩ ለፋብሪካዎች መመስረት፣ ፋብሪካዎች ያለማቋረጥ ስራቸውን እንዲያከናውኑ ይረዳቸዋል። ኤሌክትሪክ በማይኖርበት ጊዜ ግን ከፍተኛ የሆነ ኪሳራ ያስከትላል። የከተሞች እድገት በጣም እየመጣበት ያለበት ሁኔታ ነው ያለው። በተመሳሳይ ደግሞ የስራ ፍላጎትም ጨምሮ የሚሰጥ ስለሆነ ኤሌክትሪክ ደግሞ እነዚህን ነገሮች ለማድረግ እንዲያገኙ ለማስኬድ ኤሌክትሪክ ወሳኝ ሚና የሚጫወት ነገር ነው። ቴክኖሎጂ በጣም እየተቀየረ ሲመጣ እያንዳንዱ ነገር የምታይበት ሁኔታ እንዳለ ነው እና ያለ ኤሌክትሪክ እድገት ምንም የማይታሰብ ሁኔታ ነው ያለው ማለት ነው። በኮምቦልቻ ከተማ ሁለት ዋና የኃይል ማከፋፈያ ጣቢያዎች እየሰሩ ይገኛሉ። ጣቢያዎቹ 132 እና 230 ኪሎ ቮልት አቅም አላቸው። በኮምቦልቻ ቁጥር 2 ያለው የኃይል አቅርቦት አሁን ባለው ሁኔታ በጥሩ ሁኔታ ያለ ሲሆን ከለገጣፎ እና ከአለማጣ በሚያገኘው 230 ኬቪ ተቀባይ ሲሆን ለሰመራ 230 ኬቪ፣ ለኮምቦልቻ ቁጥር 1 እና ለኬሚሴ 132 ኬቪ ይሰጣል እና በሪጅኑ ያለው ትልቁ ጣቢያና ሙሉ ሪጅኑን ይዞ ያለው በብዛት ይሄ ጣቢያ ነው። መከፋፈያ ጣቢያው ያው እንደምታውቁት ከቁጥር 2 132 ኬቪ ተቀብሎ ነው የሚመጣው። ከኮምቦልቻ ቁጥር 2 ማለት ነው። ከዛ ተቀብሎ ይመጣል። 132 ኬቪ ይገባለታል። ሁለት ትራንስፎርመሮች አሉ። ካፓሲቲው 40/20 ኤምቪኤ ይቀበልና ለውጭ መስመሮች ይሰጣል ማለት ነው። ያ ማለት 15 ኬቪ መስመሮች አሉን 10 አካባቢ ማለት ነው። 66 ኬቪ ደግሞ ሁለት አለን። ስለዚህ በዚህ መልኩ ነው አሁን እየሰጠ ያለው ማለት ነው። የትራንስፎርመሮቹ ሁለቱ ትራንስፎርመሮች 230 132 33 ሲሆኑ 63 63 23 የመጫን አቅም አላቸው ሁለቱ ትራንስፎርመሮች። አሁን አዲሱ የገባው ደግሞ 50 ኤምቪኤ የሚጭን ትራንስፎርመር 132 15 ተሰርቷል በሪጅኑ በኩል ማለት ነው። በሰሜን ምስራቅ ሪጅን አንድ ስር ወደ 973.68 ኪሎ ሜትር የማስተላለፊያ መስመርና 8 ማከፋፈያ ጣቢያዎች በሪጅኑ ስር ይገኛሉ። የማከፋፈያ ጣቢያዎቹም የቮልቴጅ ሌቭላቸው 3 በ230 ኪሎ ቮልት እና 5 ደግሞ በ132 ኪሎ ቮልት ማከፋፈያ ጣቢያዎችና እንዲሁም በዛው ልክ ትራንስሚሽን መስመር ላይ ይገኛል። ከ40 ዓመታት በላይ እድሜ ያስቆጠረው የኮምቦልቻ አንድ ማከፋፈያ ጣቢያ ምስረታ ከኮምቦልቻ ጨርቃጨርቅ ፋብሪካ ጋር የተያያዘ ታሪክ እንዳለው ይነገርለታል። ሲመሰረት ለፋብሪካው ተብሎ የተመሰረተ ጣቢያ ነው። አሁን ላይ ግን አጠቃላይ ማለት የዚህን ቀጠና የኃይል አቅርቦት
ሙሉ ለሙሉ የያዘው ይሄ ማከፋፈያ ጣቢያ ነው። ኮምቦልቻ ጨርቃጨርቅን ስታስብ ከመብራት ኃይል ውጭ ልታስበው አትችልም። እና እንግዲህ አሁን እዚህ ሰብስቴሽኑ እዚህ ፊት ለፊቴ ነው ያለው እና ሰብስቴሽኑ በዋናነት ዝግ እንዲመሰረት የተደረገበት ምክንያት ከኮምቦልቻ ጨርቃጨርቅ ምስረታ ጋር አብሮ ተያይዞ ነው። ኮምቦልቻ ጨርቃጨርቅ ሲታሰብ ነው ይሄ ሰብስቴሽን እዚህ የተቋቋመውና ታሪካዊ ነው ማለት ይቻላል። አብሮ ነው አንጋፋ ሰብስቴሽን ነው የሰብስቴሽን ኮምቦልቻ እንግዲህ ኒርሊ ወደ 40ዎቹ ዓመት እየተጠጋ ነው። አብሮ ነው የተመሰረተው። አንጋፋው የኮምቦልቻ 1 ማከፋፈያ ጣቢያ ለደንበኞቹ ዛሬም ጥራቱን የጠበቀ አገልግሎት እየሰጠ ይገኛል። ለ5 ፋብሪካ ይሰጣል። 5 መስመሮች ደግሞ ለከተማና ለወረዳው ለአቅራቢያ ወረዳዎች ይሰጣል ማለት ነው። ደሴን ጨምሮ ማለት ነው። ደሴ አካባቢውን አንመልስም ባይዘው እስካሁን ድረስ ያው ተጨማሪ ላይን ዲስትሪቢዩሽን ላይን ከኮምቦልቻ 15000 ኪሎ ቮልት መስመር ዘርግተን ከዛም አገልግሎት እየሰጠን ያለን እንጂ እስካሁን ድረስ ሙሉ ለሙሉ ኢንቨስትመንትንም ሌሎችንም ጠያቂ ደንበኞችን በዚህቹ ኃይል መጠን እያስተናገድን ያለን 9 ኦፕሬተሮች አሉ በሰራተኛ ደረጃ። ስለዚህ ያለውን የኃይል አቅርቦት በተሰለጠ መልኩ ከዲስትሪቢዩሽን ፎርማኖች ጋር በመግባት ጥሩ የኦፕሬሽን ስራ ነው እየተሰጠ ያለው። ለምሳሌ በአንድ ሽፍት 2 ሰራተኛ ነው የምናስገባው። ምናልባት ኢንተራፕሽን ቢኖር ዱሬሽኑ እንዳይሰፋ በሚል ለምሳሌ አንድ ኦፕሬተር የኢንስፔክሽን ስራ በሚሰራበት ሰዓት አንደኛው ውስጥ ደግሞ የፓወር ሪክሎዝ የማድረግ እንትሩን የተሳለጠ እንዲሆን ወይም ደግሞ ዱሬሽኑ እንዳይሰፋ አንደኛ ችግሮች ከመፈጠራቸው እኛ ጋር ከመድረሳቸው በፊት ቀድመው እነሱ ኮሚኒኬት ያደርጉናል። ችግሮቹም ሲፈጠሩ ተቻችለን ነው። እዛ ጋ ያለውን ችግር እኛ እንረዳለን፣ እኛ ጋር ሊደርስ የሚችለውንም ችግር እነሱ ይረዳሉ። አንዳንድ ጊዜ አሁን የኃይል ማነስ ቢኖር እንኳ እንግዲህ ጨርቃጨርቅ በተለይ መስመር ላይ ፊኒሽንግ ላይ ያለው መስመር ላይ የተበዘቀ ነገር መብራት ከተቋረጠ ይበላሻል፣ ወዲያው ነው የሚበላሸው። ያ እንዳይኖር ኪሳራ እንዳይኖር ለእኛ በተለየ ሁኔታ ነው ሳፖርት አድርገው ሌላው ቦታ ኃይል እጥረት እያለ ለእኛ የሚሰጡበት ሁኔታ ነው። ይህ ከመነጋገራችን ነው። ይህ ብቻ አይደለም። ለምሳሌ ሰብስቴሽኑ ጋር የሆነ ትራንስፎርመር ችግር ቢኖራቸው እዚህ ቤት ባለ ሴታፕ እዚህ ቤት ባለ ኢንፍራስትራክቸር ሳፖርት እናደርጋለን። ኮምቦልቻ ቁጥር 1 ኃይል መከፋፈያ ጣቢያ ያው ረጅም ዓመት ያገለገለ ኃይል መከፋፈያ ጣቢያ እንደመሆኑ መጠን የተለያዩ ችግሮች አንዳንድ የጥገና ችግሮች በሚያጋጥሙ ሰዓት ያው የጣቢያ የጥገና ሰራተኛ እንደመሆነ መጠን ያው ከሪጅን እስከሚመጡ ድረስ ኖርማሊ እና አነስ ያሉ የጥገና ስራዎችን በራስ አቅም ቶሎ መፍትሄ እንሰጣለን። የኛን ምርታማነት ከማሳደግ አንጻርም ያው መብራት የማይተካ ሚና ነው ያለው። አብዛኛውን እኛ ስራዎችን የምንሰራው በዋናነት ኤሌክትሪክ ኃይል ነው። የኤሌክትሪክ መቋረጥ በሚኖርበት ጊዜ የኛ የኪ ካስተመር ስለሆንን እንደገና ዴዲኬትድ ላይን ስላለን ቀድመው ከ24 ሰዓት በፊት ያሳውቁናል። የተለየ የሚሰሩት ኦፕሬሽን ካላቸው ቀድመው ያሳውቁናል። እኛ ተዘጋጅተን ኮንፊርም ስናደርጋቸው መብራት ያጠፋሉ እንጂ በማንኛውም ጊዜ መብራት የሚቋረጥበት ሁኔታ የለም። እንግዲህ ኮምቦልቻ በተመሰረተበት ላይ አልቆምም። ብዙ አመት ቆይቷል። በዚህ ጊዜ ውስጥ በተለያዩ ጊዜያት ሪኖቬሽን ፕሮጀክቶች ተካሂደዋል። በእነዚህ ሪኖቬሽን ፕሮጀክቶች ሂደት ውስጥ የምንፈልገውን የኃይል አቅርቦት በምንፈልገው ደረጃ ነው እየተሰጠን ያለ ነው። አብሶሉትሊ ፍላክቹዌሽን የለም ኢንተራፕሽን የለም ብለን ማለት አንችልም። ግን መተጋገዝ ነው፣ መረዳዳት ነው። መናበብ ከቻለን ችግሩን መቋቋም እንችላለን። መጀመሪያ የነበረው እንደውም ለመንደር እንደሚሰጠው ቀጥታ ከዛ ነበር የነበረው እና በተደጋጋሚ መብራት እየጠፋ ይረብሸን ነበር። በትንሽ ፎልት ይወጣል። ስለዚህ ምርታማነታችንን በጣም ቀንሶት ነበረ። ከዛም ባለፈ ዌስት ይበዛ ነበር። ከዛ ከፍተኛ ኢንቨስትመንት በማውጣት ቀጥታ ከሰብስቴሽን 15000 ቮልት ወደኛ እንዲመጣ አደረገ። አጠቃላይ አገር አቀፍ ካልሆነ በስተቀር በጣም የተጋነነ ችግር የለም። መብራት በጠፋ ቁጥር እንቆማለን። በቀን ማምረት የሚገባንን ነገር አያስመርተንም ነበር። አሁን ግን መብራት ቀጥታ ባገኘንበት ሰዓት ላይ የሚቆምበት እንትን ኢረር ነው፣ የለም አይቆምም ማለት ይቻላል። አሁን በፕሮግራም ስራ በተለያየ መንገድ የሌሎች ሲጠፋ የኛ አይጠፋም። ሚዝ ቀጥታ ነው ያገኘነው። ጥገና ስራ ያው በስኬጁል የሚሰሩ ስራዎች ናቸው። በሪጅን ደረጃ በአመት
2 ጊዜ የኢንስፔክሽን ስራና 2 ጊዜ ደግሞ የጥገና ስራዎች አሉ። በዛ መሰረት ይሰራል። ኢመርጀንሲ ካለም ካሉት ኦፕሬተሮች እንደገና 2 በጥገና የሚሰሩ ልጆች አሉ እኛ ጋር መሀንዲሶች፣ ከነሱ ጋር በጋራ በመሆን የጥገና ስራዎችን እንሰራለን ማለት ነው። ደንበኞቻችን ለኮምቦልቻ ከተማ 3 ወጪ አለን፣ ለኢንዱስትሪ ፓርክ 2 ወጪ አለን እና ለካርቪኮ የሚባሉ ትልቅ ፋብሪካ ለሱ 1 ወጪ አለ። አጠቃላይ ወደ 11 ወጪ ጣቢያዎች አሉ ማለት ነው። የኤሌክትሪክ ኃይል አነስተኛና መካከለኛ ድርጅቶች በስፋት እንዲያመርቱ ያደርጋል። የእጅ ሙያ ስራዎችን ወደ ዘመናዊ የማምረት ሂደት ያሸጋግራል። በኮምቦልቻ ከተማ ያሉት ማከፋፈያ ጣቢያዎችም የሚሰጡት ኃይል ለከተሞች ብርሃን፣ ለፋብሪካዎች አቅም፣ ለግለሰቦች የዕለት እንጀራ ከመሆን አልፎ ለስራ ዕድል መፈጠር በቀጥታ ትልቅ አስተዋጽኦ እያበረከተ ነው። ይህን ሁሉ ሰራተኛ እዚህ ማስተዳደር መቻልህ ኢንዱስትሪ ሰላም ስትፈጥር የሀገርን ሰላም ፈጠርክ ማለት ነው እና የዚህም ቀላል ነገር አይደለም። የሁሉ ሰው እኮ ስራ አጥ ቢሆን ሌላ ችግር ነው ይዞ የሚመጣው። የሁሉ ሰው በዚህ ቤት ሲተዳደር የአካባቢያችንን ሰላም ጠበቅን፣ የሀገራችንን ሰላም ጠበቅን ከሚል አንጻርም ስለሚታይ እኛ የዚህን አገልግሎት አግኝተን ስራ መስራታችን ትሩፋቱ በጣም ብዙ ነው። ቀጥታ እዚህ ቦታ ላይ መጥቼ ሲንጀር ሰልጥኔ ነው እዚህ ስራ ያስኩት ማለት ነው። ስመጣ የሙያ እንትን የለኝም። ያው የቀለም ትምህርት እስከ 10ኛ ክፍል ተምሬያለሁ። ተምሬ ግን እዚህ ቦታ ላይ ስመጣ ድርጅቱ እዚሁ ራሱ አሰልጥኖኝ ስልጠናው ስጄ ተፈትኜ ወደ ስራ ነው የገባሁት። ሁሉም በኤሌክትሪክ ሲስተም ነው የምንሰራው። የጉልበት ስራ የሚባል ነገር የለም እዚህ። አንሶላም ሁሉ በኤሌክትሪክ እንትን ነው የሚቆረጠው። የሚዘረጋውም ያው በኤሌክትሪክ ነው። ከላይና ከታች ነው የሚዘረጉት። የስራው ባህሪ ይሄ ነው። ኮምቦልቻ በስንት ሰው ይዟል ብለህ ካልከኝ ኒርሊ ከረንትሊ አሁን ከ1300 እስከ 1500 ሰራተኛ አለ። እዚህ 1500 ሰራተኛ በአማካኝ 4 ቤተሰብ ቢኖረው እዚህ ቤት ስንት ሰው ይተዳደራል? 6000 ሰው ይተዳደራል። እዚህ ከተማ ያለ የገበያ እንቅስቃሴ የኛ ደሞዝ ይወጣለት ትራንዛክሽኑ ምን ያህል እንደሚጨምር እሰበው። የዚህ ሁሉ የሰው ኃይል የስራ እድል ፈጠራ ምክንያት ነው ማለት እንችላለን። ለምን እሱ ከሌለ የፋብሪካ ሊንቀሳቀስ ስለማይችል እና ተያያዥነት አለው። እዚህ ያው ከገባሁኝ አንድ 13 አመት ሆኖኛል። ያው የኔ ቤተሰቦች ግማሾቹ በህይወት የሉም። እኔ ግን የራሴ ህይወት መስርቼ ትዳር ላይ ነው ያለሁት። የአንድ ልጅ እናት ነኝ እና ያው በዚሁ ነው የምተዳደረው እና ያው ጥሩ ላይ ነኝ። በሁለት ፈረቃ ነው የምንሰራው። ከጧትና ከሰዓት ነው የምንሰራው። ጧት ያው 1 ሰዓት ገብተን 9 ሰዓት እንወጣለን። የከሰዓቱ ደግሞ 9 ሰዓት ገብቶ ማታ 5 ሰዓት ነው የምንወጣው ማለት ነው። በፈረቃ ነው የምንሰራው። 24 ሰዓት ነው የምንሰራው። ፋብሪካ በሁለት ሽፍት 24 ሰዓት ነው የምንሰራው። አንዳንድ ጊዜ ሽፍቱን 3 እናደርገዋለን፣ አንዳንድ ጊዜ ደግሞ 2 ሽፍት እናደርጋለን እና ፋብሪካው በአማካኝ ከቋሚ የሆኑ ከ400 በላይ የሰራተኞች የስራ እድል ፈጥሯል። እዚህ ፋብሪካ ከገባው 3 አመት ሆኖኛል። እዚህ ፋብሪካ ገብቼ ያገኘሁት ጥቅም አንደኛ ከሱስ እንድርቅ ቤተሰቦቼ እንድጠቅም አድርጎኛል። በማገኘው ገቢ ደግሞ እዚህ በመግባት አንደኛ ዋናው ጥቅም የራሴን ወጪዎች እንድሸፍን አድርጎኛል። ቤተሰቦቼም ደግሞ ባለኝ ነገር እንድረዳቸው እንዳግዛቸው አድርጎኛል። ሙያ እዚህ አሁን ያሉትን ማሽኖች በደንብ አውቂያቸዋለሁ፣ ለምጃለሁኝ። ስራዬን አቀላጥፌ እንድሰራም ደግሞ አድርጎኛል። ያሉት ማሽኖች ደግሞ አዲስም ስለሆኑ እኔም ስራዬን ቀሎኝ እንድሰራ ረድቶኛል። ክሬቸር ላይ 30 ሰዎች አሉ። ከኦፕሬተር ጀምሮ ሹፌሮች፣ ቀን ሰራተኞችና ባለሙያዎች አሉ። እዚህ ጋር እንደምታያቸው ወደ 60 የሚጠጉት የስራ እድል ፈጥረዋል። ፍላጎታችን ይጨምራል። አሁን ባለው ጊዜያዊ ሁኔታ ማብራት ያለም ከበፊቱ የተሻለ ነው። ሙያው እንደለመድኩት እዚሁ ነው።
የዚህ ሙያ አልነበረኝም። ሙያውን እዚህ ነው የለመድኩት። ያው ቤተሰብ አስተዳዳሪ የስራ ዕድል ተፈጥሮልኛል። ያው እኔ እዚህ በመዋሌ ያው እንደ ባለሙያነት ይከፈለኛል። ያው ልጄን የማስተማር ዕድል ተከፍሎኛል። ከስራ አጥነት እንትን ብያለሁ። ያው የምተዳደርበት ስራ ስለሆነ ኤሌክትሪክ ለኛ በጣም አስፈላጊ ነው። ያው ስራ ምናምን ሲጫን ማታም አምሽተን እንሰራለን። የኮምቦልቻ ባለ 230 ኪሎ ቮልት ማከፋፈያ ጣቢያ በታጠቀው ዘመናዊ ቴክኖሎጂ እየታገዘ ነው። ላለፉት 16 ዓመታት ለኮምቦልቻ ከተማና ለኢንዱስትሪዎች ኃይል በመስጠት ላይ የሚገኘው ሰብስቴሽኖች የቅርብ ጊዜ ከመሆናቸው አንፃር በቴክኖሎጂ ያው የተሻሉ ተብለው የተተከሉ ናቸው። አሁን ካለው አንፃር ለምሳሌ ከፕሮቴክሽን አንፃር በጣም ሴንሲቲቭ የሆኑ ፕሮቴክሽኖች አላቸው ብሬከሮቹ እና አሁን ደግሞ አዲስ የተተከለው ጂአይኤስ የምንለው ማለት ነው በ2025 እና 2024 ያለ ቴክኖሎጂ ነው። በጣም ቆንጆ ቴክኖሎጂ። እሱን ብሬከር እየተጠቀምን አዲስ ተተክሎ እሱን በመጠቀም ላይ እንገኛለን። ኮምቦልቻ 2 ማከፋፈያ ጣቢያ ወደ 4 የሚሆኑ እንደ ገቢም ወጪም ልንጠቀማቸው የምንችል 2 ሰርኪዩት ያላቸው ሁለቱ ካላማጣ የሚመጡ ሁለቱ ደግሞ አንዱ ከደብረ ብርሃን 2 የሚመጣ አንዱ ደግሞ ከለገጣፎ ዳይሬክት የሚመጣ መስመር አለ። ሜቢ በዚህኛው በኩል እንኳን ለገጣፎ ቢቋረጥ ባላማጣ ባህር ዳር አላማጣ አድርጎ በሚመጣው መስመር ወደዚህ አካባቢ ሰፕላይ የሚሰጥበት ሁኔታ አለ። ይህን ከተቀበለ በኋላ ወደ ሰመራ በ230 ኪሎ ቮልት ወጪ መስመር ለሰመራ ዲቼቶ አፍዴራ የሚሰጥን ማከፋፈያ ጣቢያ እንደመሆኑ መጠን በ132ም በተመሳሳይ ኮምቦልቻ አንድ አቀስታ አለም ከተማ እየሰጠ ያለበት ሁኔታ ነው ያለው። በዚህኛው በኩል በተመሳሳይ ወደ ኬሚሴ ያው የትራንስፎርመር አቅሙ ከፍ ቢል እስከ ሸዋሮቢት ደብረ ብርሃን ድረስ አዲስ አበባም ድረስ የሚሄድበት ሁኔታ እንዳለ ነው። በ132 በ230 በተመሳሳይ ይሄን አገልግሎት ይሰጣል ማለት ነው። በኢትዮጵያ ካሉ ከተሞች መካከል በኢንዱስትሪ ማዕከልነቷ የምትጠቀሰው ኮምቦልቻ አሁንም አዳዲስ ፋብሪካዎች መሰራታቸውን እየቀጠሉባት ነው። በመስፋፋትም ደረጃ ከተማው ኢንዱስትሪዎቹም እየጨመሩ በመምጣት የህብረተሰቡ የኃይል ጥያቄዎች እየጨመሩ እየመጡ ነው። ለሚወጡት አዳዲስ ጥያቄዎችም ማስተናገድ የምንችልበት ሁኔታ ላይ ነው ያለው። በርቀት የሆነ ሰዓት ሳቹሬት አድርጎ ነበር ጣቢያው። ነገር ግን አሁን ቁጥር 2 ላይ የተገነባ አንድ ትራንስፎርመር የተተከለ ስላለ የተወሰነ ሎድ ወደዛ ሸር ተደርጓል ማለት ነው። እኛ ጋር ጋፕ አለ ማለት ነው አሁን። ስለዚህ አሁን የኃይል ጥያቄ ቢኖር አዲስ ጥያቄ ቢኖር ማለት ነው ማስተናገድ የምንችልበት ሁኔታ ነው ያለው። ባለው በአቅማቸው ልክ ያለውን ኃይል ሰጥተው የተወሰነውን ቀንሰን ስራችንን እናስቀጥላለን። ለምን ካልሰራን 1500 ሰራተኛ ይዘ ደሞዝ መክፈል ይገዳል። እነሱም ራሳቸውን እያሻሻሉ ነው። እኛም ደግሞ ባሻሻልን ቁጥር የምንፈልገውን የኃይል መጠን እየሰጡ ነው ብሎ ማለት ይቻላል። አፕግሬድ የሰራ ነው ትራንስፎርመር ለኮምቦልቻ ከተማ ሙሉ ለሙሉ ሰፕላይ መስጠት የሚችልም ትራንስፎርመር ነው። በተጨማሪም በዛው ኮምቦልቻ አንድም ላይ ባለው በ15 ኪሎ ቮልት ኮምቦልቻ ከተማ ማግኘት ትችላለች። ሌላ ግን ወደ ደሴ ወደ 266 ወጪ ከኮምቦልቻ አንድ ይሄዳሉ። እነዛም 40/20/20 ሜጋ ቮልት የሆኑ 2 ፓወር ትራንስፎርመሮች ናቸው ያሉት። ደሴም ላይ ወደ 36/8 አካባቢ ሜጋዋት የመጫን አቅም ያለበት ማለት ነው። ከ8 ዓመት በፊት አንድ ትራንስፎርመር ተጨማሪ ተደርጎ ነበር። አሁንም እሱም አልበቃት ሆኖ አሁን ደግሞ አንድ ትራንስፎርመር ተጨማሪ አድርገን የኃይል አቅርቦትን የተመጣጠነ ማድረግ እየተሞከረ ነው ያለው። ተጠቃሚው ያው ፍሎውን እንደማይቆም ይታወቃል። ነገር ግን ሪጅኑ አሁን ባለው ሁኔታ እንዲሁም አንድ ትራንስፎርመር ጠይቆ ለማስፋፋት ተጨማሪ ኃይል ለማዘጋጀት ያለ መሆኑን አውቃለሁ። ኮምቦልቻ ቁጥር 2 ላይ የተሰራው ማስፋፊያ ከመስራቱ በፊት ሳቹሬት አድርጎ ነበር ማለት እስከ 76 ሜጋዋት ይጭን ነበረ ሁለቱም ማለት ነው። አንዳንዴ ኦቨርሎድ የሚሆንበትም ሁኔታ ነበረ። ከ100% በላይ ይጭን ነበረ። አሁን ግን የተወሰነ ሎድ ወደዛ ሽፍት ተደረገ። ወደ 25 ሜጋዋት ነው ወደዛ ሽፍት የተደረገው። ያ ማለት አሁን ለኛ እየጫነ ያለ ነው እስከ 52 ሜጋዋት እየጫነ ነው። ለምን ሎድ ወደዛ ሽፍት አደረገ ማለት ነው። እነሱም የራሳቸውን አፕዴት እያደረጉ ማስፋፊያዎች እየተሰሩ በመጡ ቁጥር የነበሩ ችግሮች እየተቀረፉ ዛሬ ላይ የተሻለ ደረጃ ነው ብሎ መናገር ይቻላል። 100% ነው ልልህ አልችልም፣ ግን በተወሰነ ደረጃ ችግር እንኳን ቢኖር በመነጋገር አሁን ቅርብ ጊዜ ትራንስፎርመር ተበላሽቶባቸው ነበር፣ ግን እኛ አልቆምንም። ሌላ ቦታ በፈረቃ ሲሰጡ ለኛ አንድ ላይን ተሰጥቶን ስራችን አልተስተጓጎለም። 50 ኤምቪ 15000 ቁጥር 2 ኮምቦልቻ ላይ
ትራንስፎርመር ገብቶልናል። እሱ ብዙ ችግሮችን ቀርፎልናል። ባይዘባይ በተለይ ወደ ደሴ የሚመጣው 132 ኪሎ ቮልት ላይ የኃይል መጨናነቅና ኦልሞስት ተርማል ፖይንቱ ላይ ደርሷል። ኮንዳክተር የሚሸከም አቅም አናሳ ስለነበረ በጣም ሽፍት ሰዓት ረጅም ሰዓት ነበር የሚቆራረጥብን። አሁን እሱ ከገባ በኋላ ግን የቁጥር 1 የኮምቦልቻ ቁጥር 1 ሎድ ወደ ቁጥር 2 ሽፍት ማድረጉ ቢያንስ እዚህ ደሴ ላይ የሚፈጠረውን የሽፍት ሰዓት በጣም አሳጥሮልናልና የተሻለ ሁኔታዎች አሉ። ከዚህ ቀደም የአንድ የትራንስሚሽን መሙላት የሚታይበት ሁኔታ ነበረ። እሱን ደግሞ ለመቀነስ ወደዚህ ኮምቦልቻ 2 ሰብስቴሽን ላይ አንድ 50 ሜጋ ቮልት አምፔር የሆነ ትራንስፎርመር በመስራት የትራንስሚሽን ኃይሉን ቀንሰን ያው ከተሞቹ ላይ እየተፈጠረ ያለ እድገታቸውን ከፍ እንዲል የትራንስሚሽን እንዳቆመን አሁን ደግሞ የተወሰነ በትራንስፎርመር በኩል ትንሽ መሙላት ነገር ይታያል። ይህንንም ችግር ለመፍታት በሂደት ላይ እንዳለን ለማሳወቅ ኃይል ከተሞችን ያበራል፣ ውበታቸውንም ይገልጣል፣ ደህንነትን ይጨምራል፣ ኑሮንም ያሻሽላል። በኢኮኖሚ የጠነከረና በማንነቱ የተከበረ ግለሰብም ሆነ ተቋም የሚኖረው አስተማማኝ የኃይል አቅርቦት ሲኖር ነው። የምናመጣው ቴራዞ እናመርታለን፣ ጠጠር እናመርታለን፣ ቡልኬቶች እናመርታለን፣ እብነበረድ፣ ግራናይት፣ ማርብል ማምረት የምችል ኤሌክትሪክ ሲኖር ነው። ሙሉ ስራውን ኤሌክትሪክ ጋር ግንኙነት ያለው ክሬቸር አለን። በክሬቸሩ በኤሌክትሪክ የሚሰራው ቡልኬት ማምረቻው የምታየው ግራናይት የምንጠቀመው በሱ ነው፣ በማውራት ነው። እነዚህ ኢንዱስትሪዎች እነዚህ መሰረተ ልማቶች በየቀኑ ምን ይፈልጋሉ ካል ኃይል ይፈልጋል ማለት ነው። በማኑፋክቸሪንግ በአገልግሎት በአጠቃላይ ፕሮሰስ በሚያደርጉ ሰፋፊ ኢንተርፕራይዞች ከግለሰብ ጀምሮ እስከ ቡድን የሆኑ ኢንተርፕራይዞች አሉ ማለት ነው። ላስት ይር እንኳ ከ5000 በላይ ኢንተርፕራይዞችን አቋቁመን ወደ ስራ አስገብተናል ማለት ነው። ስለዚህ ይሄ ሁሉ ሌላው የማህበረሰቡ የመንግስታዊ አገልግሎት ነዋሪዎች ሬዚደንሻል የሚጠቀሙት ፓወሩን እሱን ትተተ ነው በቢዝነስ ብቻና ኢኮኖሚው ላይ በማክሮሚውም በማይክሮ ኢኮኖሚ ላይ አስተዋጽኦ የሚያበረክቱ ኢንተርፕራይዞችን ፋብሪካዎችን ስናስብ በከተማ ላይ ከፍተኛ የኃይል ፍላጎት አለን ማለት ነው። ኮምቦልቻ የዛሬ 20-30 ዓመት ያለችበት ሁኔታ ላይ አይደለችም ያለችው። ትልቅ ፋብሪካዎች እየተከፈቱ ነው፣ ከተማው እያደገ ነው፣ ኤሌክትሪክ ፍላጎታችን እየጨመረ ነው። የኤሌክትሪክ ኃይል ለከተሞች እድገት በጣም ትልቁን እና ወሳኝ ሚና ከሚጫወቱ ግብአቶች መካከል አንዱ ነው እና ኮምቦልቻ ደግሞ ከብዙ ፋብሪካ ያለባት በመሆኑ የተነሳ ከደቡብ ወሎና አካባቢው ካሉ ወረዳዎች፣ ከተሞች ነው ብዙ የስራ እድል እየተፈጠረላቸው እዚህ ከተማ ውስጥ የሚገቡት እና ከጊዜ ወደ ጊዜ የከተማው ሕዝብ ቁጥርም እየጨመረ ያለው በኢንዱስትሪዎች መስፋፋት ጋር ተያይዞ ነው። ከቴክኖሎጂ አንጻር የሕክምናም ትምህርት ቤት እያንዳንዱ ኢንዱስትሪዎች ራሱ የሚያያዙት ከዚህ ከኤሌክትሪክ ጋር ነው እና እነዚህን ደግሞ የኤሌክትሪኩን እንትን ለማስፋፋት ግን የሚያስፈልገው ምንድነው እንዳልከው በቂ የሆነ ኤሌክትሪክ መኖር አለበት በአካባቢ ላይ። እንደ መጀመሪያ የምትጠቀመው ፍላጎቶች እየጨመሩ የሚመጡ አይነት ከሆነ ባሉት ማከፋፈያዎች ላይ የትራንስፎርመር የማሳደግ መስመሮችን ሪኮንዳክተር የማድረግ ስራ ሊሰራ ይችላል። ግን እነዚህንም አሳደገ ችግሮቹን እየፈታ ማይመጣ ከሆነ አዳዲስ የሆኑ ማከፋፈያዎችን እየተገነቡ ችግሮቹ በዘላቂነትና ሌላ ተጨማሪም ኢንዱስትሪዎችን የሚጠራ ኃይል የሚሰራበት ኮንዲሽን ይፈጠራል ማለት ነው። ምንም እንኳን የኢትዮጵያ ኤሌክትሪክ ኃይልና የኢትዮጵያ ኤሌክትሪክ አገልግሎት በአዋጅ የተለያዩ ሁለት ተቋማት ቢሆኑም ከግለሰብ እስከ ፋብሪካ የኤሌክትሪክ ኃይል ተደራሽ እንዲሆን በአንድነት አሁንም እየሰሩ ይገኛሉ። እንደ ጣቢያ በቅንጅት ነው የምንሰራው ማለት እንችላለን። ምንድነው ብዙ ጊዜ የሚያገናኘን በተለይ ፎልት በሚፈጠርበት ሰዓት ኢመርጀንሲ ሲኖር ከሁለት ማዕከል ነው ያለው። ለምሳሌ እዚህ ኮምቦልቻ ላይ ከሁለቱ ማዕከል ፎርማኖች ጋር በስልክ ኮሙኒኬት እናደርጋለን። በዛ መሰረት ሶልቭ እናደርጋለን ያለውን ችግር ማለት ነው። ፕላን የሆነ ስራ በሚኖርባቸው ሰዓት ከ72 ሰዓት በፊት ደብዳቤ ይመጣል። በደብዳቤው መሰረት ሰዓቱን የሚጠቅስ የስራውን አይነት የሚጠቅስ እና መቼ የሚለውን ነገር በደብዳቤ ይገልጹልናል። በዛ መሰረት አስፈላጊውን ትብብር እናደርጋለን ማለት ነው። ኢትዮጵያ ኤሌክትሪክ ኃይል ጋር በጣም ነው የምንገናኘው። በማንኛውም ስራ ላይ በጋራ ተባብረን ነው። ይሄ የኔ ስራ ነው፣ ይሄ ኢፒ ስራ ነው፣ ይሄ ኢዩ ስራ ነው የሚል ስራ የለንም። እነሱ በሚፈልጉበት ሰዓት ከኛ የሚፈልጉት ማቴሪያልም ሪሶርስንም ጭምር እንዋሳለን። ሀሳባችን ኢቭን ችግሩንም
የጋራ አድርገን ነው እየሰራን ያለነው። የደሴን ችግር በምን እንፍታ፣ ኮምቦልቻ አካባቢ የተፈጠረውን ችግር እንዴት አድርገን እየተባባልን እየተነጋገር በሀሳብ እየተስማማን ያመንበትን ነው ስራዎችን እየሰራን ያለነው እንጂ ስቲል እንደውም የተነጣጠለን በአዋጅ የተከፋፈለ ተቋምም አይመስልም። ጅምላ አከፋፋይ እስከመሆናችን ማለት ከዲስትሪቢዩሽን ጋር ያለን ግንኙነት በጥሩ ሁኔታ እንዲሆንና ለህብረተሰቡ ዘላቂና የተመጣጠነ ኃይል አቅርቦት ለማስቻል ከዲስትሪቢዩሽኖች ጋር በመነጋገር ያለውን ነገር እንፈታለን። ኢንዱስትሪዎች ለመስፋፋት የሚያስፈልጋቸው ዋና መስፈርት የተረጋጋና በተመጣጣኝ ዋጋ የሚቀርብ የኤሌክትሪክ ኃይል ነው። የፋብሪካዎች አቅም ባደገ ቁጥር የምርት መጠን ይጨምራል፣ ገበያ ያረጋጋል፣ እንዲሁም በዓለም ላይ ተወዳዳሪነትን ከፍ ያደርጋል። ለምሳሌ ኮምቦልቻ ምርቶቹ በሁለት መንገድ ነው የሚሄዱት። አንዱ በኤክስፖርት ነው፣ አንዱ ለሎካል ነው። ኤክስፖርት ዋናው የምንሰራው እንደ ሀገር የውጭ ምንዛሪ ማስገኘት ነው። ከዛ አንጻር አብዛኛው ምርቶቻችን ኤክስፖርት ነው የሚደረገው። ኤክስፖርት በማድረጋችን ደግሞ በተመሳሳይ የውጭ ምንዛሪ ግኝታችን እያደገ ይሄዳል። የውጭ ምንዛሪ ያገኘን ማለት በተዘዋዋሪ መንገድ አገር ነው የሚጠቀመው። ሎካል ምርት ላይ ካየ አሁን ኢትዮጵያ ታምርት እንቅስቃሴ አለ። ኢትዮጵያ ታምርት እንቅስቃሴ ዋናው ዓላማው ከውጭ የሚገቡ ምርቶችን መተካት ነው። የውጭ ምርቶችን ስናስቀር የሀገራችን የውጭ ምንዛሪ እያዳን ነው። ኢንዱስትሪዎቹ የሚፈልጉትን ኃይል በማቅረብ እና ለኢንዱስትሪዎቹ ደግሞ ለአካባቢ ማህበረሰብ የስራ እድሎችን እንዲፈጥሩ ያደርጋል ማለት ነው። የኤሌክትሪክ ኃይል ከተሞችን ብቻ ሳይሆን ተስፋንም ያበራል። የኤሌክትሪክ ኃይል ተደራሽ ያልሆኑ አካባቢዎች ኃይል ሲያገኙ የሚፈጠረው ስሜት ለዚህ ምስክር ነው። የብርሃን ሰው ሰራሽ በሆኑ ችግሮች መልሶ እንዳይጨልም የኤሌክትሪክ መሰረተ ልማቶችን ሁሉም የኔ ብሎ ሊጠብቃቸው ይገባል። የምናየው ማከፋፈያ ጣቢያም ጨምሮ ትራንስሚሽን መስመሩ የማህበረሰቡ ነው። እዚህ አካባቢ ያለው ማህበረሰብ የሚጠቅም ነው እና አንድ መስመር ወይ አንድ ታወር ኮላፕስ አድርጎ ቢወድቅ በሀገሪቷን ብቻ ሳይሆን ማህበረሰብም ላይ የሚፈጥረው ብዙ ነገር አለ። ሰፊ ነው የምታውቀው። በጫካ በተለያየ መልኩ ነው የማስተላለፊያዎች የሚመጡት። ያንን በተለያየ መልኩ ጉዳት የሚያደርስበት የማህበረሰብ አካል ደግሞ ፍጹም በሆነ መልኩ አምሮ ማህበረሰባችን ይናገራል፣ ይተቻል፣ ያጋልጣልም ይያዛሉ። በነገራችን ላይ ማንኛውም የሀገራችን ዜጋ የሆነ በኤሌክትሪክም ይሁን በቴሌም ይሁን በማንኛውም መሰረተ ልማቶች ላይ የሚደርስን ዘረፋም የተለያየ ማውደምም የማበላሸትም ነውር ተብሎ ሊገለጽ ይገባል ማለት ነው። ምክንያቱም ውድ በሆነ በጣም ካለን በስንት ጉድ የሚመጣን በውጭ ምንዛሪ የሚገባን መሰረተ ልማት በጣም በተራ ሌብነትና ስርቆት ውስጥ ያንን ስናወድመው በጣም እንደ ሀገርም እንደ ግለሰብም ትልቅ የሆነ በደል ስለሆነ በዚህ ውስጥ የሚሳተፉ ግለሰቦች እና የሚታዘቡም ሰዎች ያሉ ይሄን ሁላችንም ተጋግዘን ማስቆም አለብን። የኤሌክትሪክ ኃይል ለዘመናዊ ከተሞች እድገት፣ ለስራ ዕድል ፈጠራና ለኢንዱስትሪዎች መስፋፋት የማይተካ ሚና ያለው መሰረታዊ ሀብት ነው። ከተሞች የሚያድጉት በመሰረተ ልማቶች ላይ ተመስርተው ሲሆን በቂ የኤሌክትሪክ ኃይል አቅርቦት ሲኖር እንደ ውሃ፣ ጤና፣ ትምህርትና ቴክኖሎጂ በቀላሉ እንዲስፋፉ ያግዛል።